በኢትዮጵያና በኤርትራ መካከል ያለውን ነው። እኔ ማውራት የምችለው በኢትዮጵያና በኤርትራ መካከል ያለውን ነው። እንደ ውስጥ ሀገር ስትሄድ ግን እንደ ትግራዊ ሆኜ ላወራ እችላለሁ፣ እንደ ኦሮሞ እንደ አማራ ሆኜ ላወራ እችላለሁ። ብዙ ኤርትራውያን ሲያወሩ ስሰማቸው የራሳቸውን ሀገር ሳይሆን ስለኛ ሀገር ብሔር ብሔረሰቦች ነው የሚያወሩት። ሲያወሩ ራሱ በጣም ንቀታቸው፣ ለምሳሌ አብይ አህመድ በትግራይ ላይ ጄኖሳይድ እንዳደረገ አገር እንደካደ እንደጨፈጨፈ መሀሪም ሲያወራ ነበር። ይህን ደግሞ የኤርትራው መንግስትም አግዞት ነው ያደረገ። ይሄን ብዙ አይነት ልጨፍን እንዳታል የሚባል ፖለቲካ አለና አሁን ወደ ተመልሼ ወደ ትግራይ ፖለቲካ ምናምን መግባት አልችልም። ሀገራዊ ስለሆነ ወደ ሀገራዊ እንሂድ። ኢትዮጵያውያን በጣም ደንዝዘናል። ኢትዮጵያዊ ክብር ምን ያክል እንደሆነ እየገባን አይደለም በፍጹም። እነሱ ሲያወሩ ፍጹም አይዛነፉም። አላማቸው ጠንካራ ነው። ኢትዮጵያዊነታችንን ለመከፋፈል ነው የሚመጡት። ይሄ ገዳይ ነው፣ ይሄ ሊበላህ ነው። ውስጣዊ ችግራቸው እኮ የነሱ ይብሳል። ስለ ኤርትራ አሁን ቴዲ ብጠይቅ ምንም የምታውቀው ነገር የለም። ስለ ውስጣቸው ፍጹም አታውቅም። ትግርኛ ተናጋሪው ከብሌንና ከብነ አምር ሳሆ ከሚባሉ አረበኛ ተናጋሪዎች ጋር ፍጹም ፍጥጫ ላይ ነው ያሉት። እንደዚህ አይነት አምባገነን መንግስት ደግሞ የመሞቻው ጊዜ ሲቃረብ አገር ነው የሚፈርሰው፣ ጦርነት ነው የሚነሳው። ጀብሃ የሚባል አሁን ተነስቷል። ስለ ኤርትራ ፍጹም ጥናት አድርገን እናውቃለን። አንዱን ሰው አስገብተህ እስኪ ስለ ኤርትራ አውራ በለው። ልሳኑ ዱዳን ኢትዮጵያዊ አያውቃቸው። እነሱ ናቸው እኛን በደንብ የሚያውቁን። ውስጣችን ገብተው በደንብ የሚሰሩት እነሱ ናቸው እንጂ ስለ ኤርትራ ፖለቲካ እኮ ብታይ አንተ ክርስቲያን አንተ ሙስሊም እየተባባሉ የሚሳደቡበትን ቪዲዮ እኔ የትግርኛ ስለምሰማን በደንብ አመጣልሃለሁ። ጂሃድ ነው የምናውጀው ይላሉ እኮ አረበኛ ኤርትራ አደጋ ላይ እኮ ያለች ሀገር እኮ ነች። ኢትዮጵያን አይደለም ልትቋቋም። ግን እኛ ኢትዮጵያን ራሳችንን አሳልፈን የሰጠንበት መንገድ በጣም ያሳፍራል። እንደ ትግራይ እንደ አማራ እንደ ምናምን እዚህ እንከራከራለን፣ ችግር የለብንም። ውስጣዊ ጉዳያችን አሁን መሀሪን እዚህ ጋር ይህንን ክፉ መንግስት፣ ይህን ጨካኝ መንግስት፣ ይህንን ኤርትራን ያወደመ መንግስት ከአብይ አህመድ ጎን ሁነታ ትጥለዋለህ ብትለው በአንገቱ ቢላ ይመርጣል። ከኢሳያስ አፈወርቂ ጋር ሆኜ አብይን አወርዳለሁ የሚል ኢትዮጵያዊ ደግሞ አለ። ለምሳሌ ወደ ኢራቅ ስንሄድ አሜሪካ ጣልቃ ገብታ ከተቃዋሚዎች ጋር ሆና የኢራቅን መንግስት ሳዳም ሁሴንን አወርዳለች፣ ጋዳፊን አወርዳለች። የአሜሪካ ባሪያ ነው የሆኑት። ለምሳሌ ኢሳያስን ተጠቅመን አብይን ብንጥል የኢሳያስ ባሪያ ነው የምንሆነው ኢትዮጵያን። በዛ ብዙ ነገር አለ እና ስለ ሀገር ሲወራ ስለ ሀገር እናውራ። ዝም ብለን ስሜታችንን ስለ ራሳችን ውስጣዊ ጉዳይ ማውራት የለብንም። ስለ ኤርትራዊ ደግሞ ማጥናት አለብን። ምን አይነት ችግር ላይ ናቸው? ምን አይነት ፍርሃት ላይ ናቸው? ሰሞኑን በጣም እየተንበጫበጩ እንደሆነ ሁላችንም እናውቃለን። አንዴ ወደ ግብፅ፣ አንዴ ወደ ኢራን ምናምን እየሄዱ ነውና ለምንድን ነው? ከኢትዮጵያ ጋር ችግር ስላለባቸው መሰለኝ። ወደ ዋናው ሀሳብ ስንገባ ደግሞ የአሰብ በር ማለት የባህር በር ኢትዮጵያ ይገባታል የሚለውን እኛ ኢትዮጵያን ለእኛ ጥቅም ስለሆነ በደንብ ቁጭ ብለን ማሰብ አለብን። በጣም ማሰብ አለብን። የባህር በር አገኘን ማለት ጠላቶቻችን የሚንበረከኩበት ነው። ግብፅ ራሱ የምትንበረከክበት ነው። እውነት ኢትዮጵያ የባህር በር ቢኖራት ስለ አባይ ደቂቃ አታስብም። ግብፅ ደቂቃ አታስብ ስለ አባይ። አይደለም አንድ አባይ 8 አባይ ብንገድብ የባህር በር ካለን ትንፋሽ አትናገርም። ምክንያቱም የባህር በር ምን ያክል ዓለማዊና አህጉራዊ ፖለቲካ እንደሆነ ሁላችንም እናውቃለን። እርስ በርስ ከመናከሳችን ከመባላታችን ውጭ ደግሞ ስለ ኤርትራ ማወቅ አለብን፣ በጣም ማወቅ አለብን። በተለይ እዚህ ሶሻል ሚዲያ ላይ መከታተል አለብን። ወዴት እየሄዱ ነው? ውስጣዊ ችግራቸው በጣም አደጋ ላይ ወድቋል። ታውቃለህ? ይሄንን መሀሪ ማለት ቴዲ ይቅርታ፣ ስለ ኤርትራ ምን እንደሚባባሉ ትሰማለህ? ኢሳያስ አፈወርቂ አምባገነን መንግስት ሲወድቅ ተኪ የለው። ምክንያቱም አምባገነን ነው፣ ተኪውን አይፈጥርም፣ ሀገር ለትውልድ አያስረክም። ኢሳያስ አፈወርቂ ደግሞ አይነት ፍጥረት ነው እና ሀገራቸው አደጋ ላይ ነች። ኢትዮጵያ የባህር በር የማግኘቷ ነገር ግድ ነው፣ ታገኛለች በቅርቡ። ብዙ ባወራ ደስ ይለኛል፣ ግን አንዳንዴ ያው ስሜታዊ ስለመሆን ሌላ ነገር አውርቼ ትንሽ መሀሪንም እንትን እንዳላስደብረው ደቂቃዬን ለአያና ለብልጽግናው ካድሬ ሰጥተህ እድሉን ይጠቀም። አመሰግናለሁ። እኔ ጅቦ ብዙ ጊዜ ሲቀልድ ነው የማውቀው። እንደዚህ ግን ነገር ሲናገር ሰምቼው አላውቅም። የተናገረው ንግግር እኔ በጣም በደንብ በስነስርዓት እያደመጥኩት ነው። እኔ እንደዚህ ሲናገር ሰምቼው አላውቅም። ጅቦ የህዝብ ተወካዮች ምክር ቤት ቢገባ በቃ
ምንድነው ትቀልዳላችሁ እንዴ? ሰው ለካ አብሮት የሚውላቸው ልጆች ናቸው ወይ ቀላጅም የሚያደርጉት ወይ ቁም ነገረኛም የሚያደርጉትና የሚገርም ንግግር የተናገረው ቁም ነገር በሀገራዊ ጉዳይ ላይ እንደ ሀገር አወራለሁ። በዶሜስቲክ ፖለቲካ ደግሞ ከመጣ የዶሜስቲክ ፖለቲካው እንደ ትግራዋይ ያወራል። ምክንያቱም በሀገራዊ ጉዳይ ላይ ለማን ነው የምትሽለጠለጠው? በሀገራዊ ጉዳይ ላይ እኮ ተልከሰከስክ ማለት እኮ ስድቡ ለአንተም ይተርፋል። ምክንያቱም አባቶቻችን ሲተርቱ የዘመድ ጉድፍ አብሮ ያሳድፍ ይባላል። የቴዲ ውርደት እንደ ሀገር እኔ ውርደት ከሰራሁኝ የኔ ውርደት የእናንተ ውርደት ነው። ለምሳሌ ባለፈው አንድ ማነው ሀዲሽ ማነው የሚባል ልጅ ለንደን ሀገር ለምሳሌ ስካይ ኒውስ ሲዘግቡት ነበር። ሴቶችንና ህፃናትን ጾታዊ ትንኮሳ ፈጽሟል ተብሎ ወዴት ነው የተባረረው? የተባረረው ወዴት ነው? ቴሌግራም ላይ ጽፌላችኋለሁ። ወደ ኤርትራ ነው የተባረረው፣ ወደ ቦትስዋና ነው የተባረረው፣ ወደ ካሜሩን ወዴት ነው የተባረረው? እጁን ወደ ኋላ ስር ወደ ኢትዮጵያ ነው የላኩት። ሀገር ባይኖረው ሴ ሰውዬ አየህ፣ ሀገር ማለት ገበና ከታች ናት። ሀገር ማለት ቢከፋም ቢለማህም ዞረ የምትመጣባት ናት። በዶሜስቲክ ፖለቲካው እየተገደልክ ነው፣ ችግር አለብህ። አይ ነው ይህን ሁል ጊዜ የዘገብን ነው፣ እያወራን ነው። መንግስትን በፈለግከው መንገድ ቀይረው። ስራ መንግስት ለመቀየር ነው አይደል? ብልጽግና ቀይራ ሌላ አስገባ፣ ወይም ፋኖና ወይ ኦነግና ወይ ቲፒኤልኤፍ ነው። በጋራ ቤት ግን በፍጹም እንዳትደራደር። በጋራ ጉዳይ ላይ ተደራደርክ ሰዓት የመጨረሻ የፖለቲካ ድኩም ነው ማለት ነው። ወይም ደግሞ ፖለቲካ በሚደርስበት ቦታ መድረስ ማይገባ ሰው ነው። የሀገር እፍረት ነህ ማለት ነው። ቁም ነገር የሀገር እፍረት ነህ። ስለዚህ ቆፍጣና መሆን አለብህ። ከነ ድህነትህ፣ ከነ ማጣትህ፣ ከነ ችግር በሀገርህ ጉዳይ ላይ ቆፍጣና መሆን መቻል አለብህ። ዓለም ላይ እግር እስኪቀጠን ብትዞር በሀገራዊ ጉዳይ ላይ የሚደራደር አንድም ዜጋ አታመጣም። አንድ ዜጋ አታመጡልኝም። ናሽናል ኢንተረስት በጣም በጣም ሲሪየስ የሆነ ጉዳይ ነው። የክብር ጉዳይ ስለሆነ ማለት ነው። ቴንኪው ጅቦችን አገራዊ ጉዳይ ነው አጀንዳው። እንደዛ ነው እያወራን ያለ ነው። ከልብ ነው የማመሰግነው። ከጅቦ ቀጥሎ ወደ አያና እንሄዳለን። አያናችን 8 ደቂቃ አለ። 8 ደቂቃ አለኝ። ያው የጅቦን በጋራ ተጠቅመንበታል ብዬ አስባለሁ። ጅቦ መጨረሻ ላይ የብልጽግና ካድሬ ቢለኝም አልቀየምም። አዎ አልቀየምም። ቢኮዝ የተናገረበት መንገድ በሀገራዊ ነገር ላይ ባይዘው የተጫዋች ሰው የሚታወቀው መቼ እንደሚቀለድና መቼ እንደማይቀለድ ያውቃል። እና ጅቦያዊ ነካካናል አንዳንዴ፣ ግን በሀገር ጉዳይ እንደማይቀለድ ያውቃል። እና ይሄንን ሳላደንቅ አላልፍም። ቅድም የተለያዩ ነገሮች ተነስተዋል። ይሄ ስለ እኩልነት ከውስጥ ያሉት አካላት እኔ በእውነት የእልህ ነገር ነው የሚታየኝ። በተለይ ይሄ ብሔርተኛ ነኝ የሚለውን ፈሊጥ እዚህ ሚዲያ ላይ ለማራገብ የሚሞክረው አካል ምንም አንኮራብሬትድ የሆኑ ያልተረጋገጡ ነገሮችን ጭምር እንደ አመክኖ እያቀረበ የሀገር ጥቅም ላይ እንደዚህ ስለ ሀገር ሲወራ እንኳን ከጅቦ ሊማሩ ይገባልና ይሄ የተበተነ አቋም ያሳዩበት አካሄድ እዛ ላይ ኮመንት ባላደርግም መርጣለሁ። እንደው ጊዜ ከተረፈኝ በኋላ ላይ እዛ ላይ ትንሽ ልነካ እችላለሁኝ። ከኤርትራውያን ወንድሞቻችን የቀረበው ነገር ላይ ትኩረት ላድርግ። ኮመንቱ ላይ ፋኖ ይችላል ብለው የሚጽፉት 30-40 ጊዜ አንድ ሰው ደግሞ የሚጽፈው የህግደፍ ሰዎች የኤርትራውያን ናቸው በብዛት ሄዳችሁ ማየት ትችላላችሁ። ይሄ የሚያሳያችሁ ምን ገዷቸው ነው? አሁን እነሱ ፋኖ ይችላል ብለው ኮመንትን ማጨናነቅ ለምን ፈልጉት? እና በጣም ወድሃለሁ ሲልህ ከበፊት የሌለውን ፍቅር ሲያሳይ መጠርጠር አለብህ። ይሄንን መንቃት ካልቻልክ ሊበሏት የፈለጓትን ጅግራ ነውና በአንተ ተጠቅመው ምን እያደረገ እንዳለ እንደዚህ ምን ነው ወደደኝ፣ ምን ነው ሀገሬን ጠልቶ እኔን ወደደኝ፣ እናትህን እየሰደበ አንተ ግን እኮ ጥሩ ነህ ሲልህ ጎሽ ብለህ ጥሩ ነህ አለኝ ብለህ ደስ የሚልህ ከሆነ አዚም ውስጥ ነው ያለው ማለት ነውና መንቃት አለባቸው። የውስጣዊ ጥያቄዎች የውስጣዊ ችግሮችህን እያራገበልህ አንተን ቁስልህን አኮልህ እያስደሰተ ሀገርህን ደግሞ ለመብላት ለመበተን የሚፈልግ አካል ጋር ልለጠፍ ማለት አይነት አለው። በአንዳነትም እንደ ድርሻው ይለያያል። መንገድ የሚመራ አለ፣ እንቁላል የሚቀቀል አለ። እንቁላል የሚልጥ ደግሞ አለ። የሚልጠው ናችሁ ማለት ነውና ተጠንቀቁ። እሱ ትክክለኛው አካሄድ አይደለም። አትሊስት ለመቀቀል እንኳን ተአማኒነት ቢኖር ጥሩ ነው ብዬ አስባለሁ። አይ ቲንክ ወንድማችን ወጥቷል። ማይኮ አወል የሚባለውን ሰውዬ ዝም ብሎ ግለሰብ አድርጎ አስቀምጦ እዚህ ስለ ሀገራችን ጉዳይ የምንናገር ሰዎችን ደግሞ
ተከፍሎ የምንሰራ ኢትዮጵያ $40 ለዚህ ሁሉ ሰው ለስንት ሺህ ሰው ነው ያለው? 30 ሺህ $40 አባዙት በቀን ነው የተባለው። ሂሳብ እንኳን ነው አዶኖ ሳዋ ብዙ ሂሳብ ላይ ትኩረት የለም መሰለኝ። ሩጫ ላይ ነው ፊዚካል ኤክሰርሳይዝ ላይ ነው የሚያተኩሩት። ሂሳብ በጣም የተመታ ነገር ነው ያየነው። ቅድም ወንድማችን መሀሪም ተመሳሳይ ነገሮችን የማጥራት ችግር አለበት። ሞግዚትነት የሚባል እኔ አይገባኝም። ለእንግሊዝ በሞግዚትነት የተሰጡ እነ ሶማሊላንድ እነ ኤሪትሪያ ነበሩ። አላይድ ፎርስስ ሲያሸንፉ ጣሊያን ያዘቻቸውን ለእንግሊዝ በይዞታ የተሰጠበት አለ። ከዛ በዘለለ ግን ፌዴሬሽን ሲመሰረት በንጉሱ ጊዜ የነበረው ፌዴሬሽን ምንም አይነት ሞግዚትነት የለውም። ግልጽ በሆነ ሁኔታ የሚናገረው አንደር ኢትዮጵያን ሶቨሬኒቲ ነው የሚለው። በኢትዮጵያ ሉዓላዊነት ስር በፌዴሬሽን ነው፣ ኮንፌዴሬሽንም አይደለም፣ በፌዴሬሽን ነው የተዳደር የነበረው። ዜግነቱ ማንኛውም ኤርትራ ውስጥ የሚኖር ሰው ዜግነቱ ኢትዮጵያዊ ነበር በፌዴሬሽኑ ጊዜ 10 ዓመት። ከዛ ከ62 በኋላ ፌዴሬሽኑ ከፈረሰ በኋላ ለ30 ዓመት ያህል ኢትዮጵያዊ ሆኖ የአንድ ክልል የአንድ አካባቢ ክፍለ ሀገር ነው የሚባለው የአንድ ክፍለ ሀገር ሰው ነው፣ ኢትዮጵያዊ ዜጋ ነው። ኢትዮጵያ ስር ሆኖ አያውቅም የሚለውን ከምን ታሪክ አጣቅሰው እንደሆነ ከዚህ በፊትም አይ ቲንክ አስረድቼው ነበር። ተመልሶ ነው የመጣው። እንደውም ብሪታኒካ ከፍቼ ነው ያሳየሁት ለሱ ይሁን ለሌላ ሰው ዴፊኒሽኑ ራሱ ምን እንደሆነና አይ ዶንት ኖ እንግዲህ በደንብ አድርገን ደግመን እናስረዳለን። ኢትዮጵያ ግዛት ውስጥ መኖር ብቻ ሳይሆን ኢትዮጵያ ሶቨሬኒቲ ስር ለ10 ዓመት መኖር ብቻ ሳይሆን ኢትዮጵያ ውስጥ አንድ ክፍለ ሀገር ሆና ኖራለች እና መገንጠል በእርግጠኝነት የተገነጠሉት ሬፈረንደሙም እንደተገነጠሉ ነው የሚያሳየው። በአንድ በኩል ተገንጠለናል፣ በአንድ በኩል አልተገነጠልንም የሚለው የተንሻፈፈ ሐሳቤ ነው። at the end of the day እኔ ከመሀሪ ጋር መስማማበት ነገር አለ። ትንሽ ጠበቅ አድርጎ ማሰብ አለባቸው። ይሄ ጥያቄ ሲነሳ የኢትዮጵያ መንግስት እስካሁንም ጊዜ ድረስ እንጠቃቀም የሚለውን ሐሳብ እኮ እስካሁን ከጠረጴዛ ላይ አልተነሳም። ልክ አዲስ ቴዲ የሚያመጣው አድርገን ለምን እንደምናወራ አላውቅም። በተለይ ብርጌና አመዶ የሚባለው ግሩፕ እሱም ብሎታል። አሁን ትክክለኛ ኢንሰርጀንሲ ሌቭሉ በጣም ሃይ የሆነ ነው። የህግደፍ ሰዎች ናቸው በሆነ መንገድ እዛ ውስጥ ነው ያሉትና መጻኢው የኤሪትሪያ ፊውቸር ምንድነው የሚል ነገር እያሰቡ እየተነጋገሩ እንደሆነ አውቃለሁ። ምንድነው ምን አይነት መንግስት ነው የሚኖረን? ህገ መንግስታችን ምን ይመስላል? አመራሩ ምን ይመስላል? ምን አይነት የሽግግር መንግስት እናድርግ የሚለውን ዲስከሽን ጆይን አድርጋችሁ ከጎረቤት ጋር እንዴት እንኑር፣ በተለይ ከትልቁ ጎረቤታችን ከኢትዮጵያ ጋር ምንድነው የሚመስለው፣ እነሱን የባህር በር ጥያቄ ስንመልስ እኛ ደግሞ ምን እንጠቀማለን የሚለውን አስቡ። የኢሳያስን በልጅረንስ ከመትከተሉ የሚቀጥለው መጻኢው የኤርትራና የኢትዮጵያ ህዝብ ፊውቸር እንዴት አብሮ እንደሚሄድ ማሰብ ለህዝብ ከማሰብ ጋር ተያያዥነት አለው። በዛ መንገድ ብታስቡ እንጠቀም የሚለውን በጋራ ተጠቃሚነትን የምታምኑበት ከሆነ ብዙ ኦፕሽኖች ጠረጴዛ ላይ ናቸው። አሁንም እነኛ ኦፕሽኖች አልተነሱ። ብዙ ጊዜ ጦርነት የሚባል ነገር ሰማሉ። ከሻቢያ ጋር የሚደረግ ወይም ከህግደፍ ጋር የሚደረግ ጦርነት ቢነሳም የሚነሳው በባህር በር ምክንያት አይደለም። ቢነሳም የሚነሳው ኦሬዲ ከአጥጋቢ በላይ ምክንያት አለ። ለዓለም አቀፉ ማህበረሰብ ዶክመንትድ የሆነ የኢትዮጵያን ሉዓላዊነት የጣሰበት ብዙ መንገድ አለ። በውስጥ ጉዳያችን ተሳታፊነቱ ከጊዜ ወደ ጊዜ እየጨመረ ነው። የፕሪቶሪያ አግሪመንት እንዲፈርስ የተለያዩ ቡድኖች ጋር አብረው ይሰራል። ወታደሮቻቸውን ይዘናል መሀል ሀገር ላይ ሰላዮቻቸው፣ ወታደሮቻቸው፣ መሳሪያቸውን፣ ኢንቮልቭመንታቸውን በደንብ ይታወቃል። ስለዚህ ያንን መስመር ተከትሎ ነው ግጭት ሊነሳ የሚችለው። እሱንም ለማስወገድ ለማስቀረት ብዙ ጥረቶች እንዳሉ አውቃለሁ። ስለዚህ ከዛ መጠንቀቅ ያስፈልጋል። ያንን አይነት ኢንቮልቭመንት አያስፈልግም። የባህር በር ጥያቄ ግን ቋሚ ጥያቄ ነው። በአንድ በኩል ብቻ ሳይሆን ኢትዮጵያ ብዙ ወደብ ነው የሚያስፈልጋት። እየሄድን ባለንበት መንገድ ኒውክሊየር ፓወር የሚኖረው ሀገር ከሆነ የተለያዩ ሃይድሮኤሌክትሪክ ፓወሮች ካሉ ኢንዱስትሪያላይዜሽን እየሰፋ መሄድ ከሆነ በአሁኑ ሪፖርት እንዳየነው ከሆነ ኢንዱስትሪያላይዜሽን እየተተኮሰ ነው። የሚያመርት ሀገር ከሆነ እርሻው እንደሚሰፋ ከሆነ መላክ ማስገባት ይኖርበታል። ብዙ በር ነው የሚያስፈልግ። ከአንድ ከሁለት ከሶስት በላይ ቢያንስ 3 ባህር በር ይኖረናል ብዬ ተስፋ አደርጋለሁ። ስለዚህ የዛ ተጠቃሚነት አንዱ አካል ለመሆን መስራት ይቻላል። ወደ ግጭት ሊያስገባ የሚችለው ግን አማራና ተጋሩን አጋጭቼ፣ አማራና ኦሮሞን አጋጭቼ፣ ተጋሩና ኦሮሞን አጋጭቼ፣ ገሊና አጋጭቼ እንደ በፊቱ ኢትዮጵያን እያመስኩ ምኖርበት መንገድ አለ ተብሎ የሚካሄድበት እሱ ቀጥተኛ የሆነ የሉዓላዊነት የህልውና ጥሰት ስለሆነ
እንደ በፊቱ አይነት አይደለም። አይ ቲንክ ጀነራል ሳሞራ ዩኑስ የበፊቱ ኢታማዦር ሹም የተናገሩትን ነገር ሰምታችሁ እንደሆነ አሰብ ጋር ወይም ሌላ ቦታ ሄዶ የሚቆም አይነት አይሆንም። ቀጥተኛ እርምጃ ለመውሰድ የሚያስገድድ ነው የሚሆነው።